አዲስ አበባ ስጋት ላይ ናት ተባለ። በመዲናችን አዲስ አበባ 10 የሚደርሱ የተፈጥሮና ሰው ሰራሽ አደጋዎች ሊከሰቱ እንደሚችሉ አዲስ የወጣ ጥናት አመላክቷል። እንደምትመለከቱት አብዛኛው የሰመጠው ዘንዶው ሲቀልብ የነበረውን ሰውዬ ከነዘንዶው ይዘው ወደ ከተማ እየወሰዱ ናቸው። ወይ ምንድነው በዚህ ልክ ግን እንደዚህ ደፍረ እንድትናገር ያደረገ? ጭራሽ ብለህ ፕሮቴስታንትና ወሃቢያዎች ግንባር ፈጠሩብናል። ለሚመጣው ትውልድ ማስተማሪያ ሁሉ ልናረግ የሚችል ዕውቀትም ፕሮቴስታንቱ ጋር እንዳለ ማወቅ አለብህ። እፎይ ወጥ ረገጥክ ብራዘር፣ ወጥ ረገጥክ። ካህኑ ሯጫው አግኝቻቸዋለሁ። ሩጫ እየሰሩ ቤተክርስቲያን እያገለገሉ የጨለማ ጊዜ መብራታችን የመንገዳችን በር ከፋች እናታችን ቅድስት ድንግል ማርያም አዲስ አበባ ያለኖች በሰራነው ኃጢአት በጠረፍ ያሉ ክርስቲያኖች መከራቸውን ይበላሉ። ቋሚ ቅዱስ ሲኖዶስ የአዲስ አበባ ሀገረ ስብከት ላይ እገዳን ጥሏል። ቤተክርስቲያን እናሰራም ሁላችሁም አንድ አይነት አቋም ይኖራችሁ ቤተክርስቲያን እናሰራም። ሰላም እንዴት ናችሁ? አዳዲስና ወቅታዊ መረጃዎችን ይዤላችሁ መጣሁ። አዲስ አበባ ስጋት ላይ እንደሆነችና አንዳንድ ቦታዎችም ከባድ በተባለ የተፈጥሮ አደጋ ሊጠፉ እንደሚችሉ እየተጠቆመ ይገኛል። ዘንዶውን ቤት ውስጥ አስቀምጦ ሲቀልበው የነበረው ግለሰብ በህዝቡ ርብርብ ተይዞ አደባባይ ላይ ወጥቷል። ፕሮቴስታንቶች እፎይ ላይ ከባድ የተባለ ተቃውሞ እያስነሱ ይገኛሉ። እሱም የውይይት ጥሪ አቅርቦላቸዋል። ምንድነው የተፈጠረው የሚለውን በዚህ ቪዲዮ የምንመለከት ይሆናል። ካህን ሲሆኑ አትሌት ወይንም ሯጭ ሲሆኑ ደግሞ ካህን የሆኑት አባት አሁን ላይ ብዙሃኑን እያነጋገሩ ይገኛሉ። የድንግል ማርያምን ስዕል በመያዝ አስፓልት ላይ ወይም መንገድ ዳር ላይ በመውጣት የጨለማ ጊዜ መብራታችን እሷ ነች፣ ድንግል ማርያም አናፍርም፣ ማርያም እናታችን እያለ የሚናገረው ወጣት ብዙ ኦርቶዶክሳውያንን አስቆጥቷል። ቅዱስ ሲኖዶሱም በአዲስ አበባ ሀገረ ስብከት ላይ እገዳን ጥሏል። ቤተክርስቲያንን አናሰራም የሚል ቻሌንጅ አሁን ላይ በሶሻል ሚዲያው ተጀምሯል። ይህንንና ሌሎችንም ቪዲዮዎች በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ከህሊና በላይ ከጆሮም በላይ የሆነ አንድ ድንቅ ተአምር እናስቀድም። በዘመናችን የሆነ ታሪክ ነው የምነግራችሁ። ይህቺ ልጅ ከኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም፣ አዲስ አበባ እኖራለሁ ብላ ከገጠር ይዛ መጣለች። ስራ ቢፈለግ የለም። 1 ዓመት ከ8 ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላን እኔና አንድ ጓደኛዬ ስናወራ እንግዲህ 1 ዓመት ከ8 ወር ገመናዬን ደብቄ እናት አባቴን በቀንም 1 ቀን እየመገብኩ አኑሬያለሁ። የቤት ኪራይ መከራ ነው፣ ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝና ወደ አረብ ሀገር ተሰደዳለሁ አለች። ተይ ብንላት እምቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሐብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። 3 ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ 3 ሰው ያነሳው መምጠቱ። ሆስፒታል ስትመላለስ ቆይታለች። ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አለ። ከቻልሽ የእኛን እስልምና ተቀበይሽ አዳዥ ከኛ ጋር፣ ካልሆነ ግን ወደ ሀገርሽ ሂጂ። የማያምን ሰው በሀገራችን የመቃር ልማድ የለንም አሏት። እነሱ ተማምነው ሞት አውጀውላታል። ዶክተሩ 2 ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለሁበት ቦታ አክሱምም እያለሁ እዛም ገጠር እያለን ሲጨንቀኝ ስታመም ጸበል ቦታ ነበር መሄድ። አሁን ግን ባለሁበት ጸበል የለም። በአንቺ ማህፀን ውስጥ 9 ወር ከ6 ቀን ኖሬያለሁ። የአንቺ ስጋ ማለት የኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልእኮ ጥምቀት ማለት ይሄ ነው። ሂጂና ተጠመቂልኝ፣ በአንቺ ስጋ እመቤቴ እኔን አጥምቃት ትፈውሰኛለች፣ አምናታለሁ ሂጂ አለች። ለካ እናትየው እግራቸውን ያማቸዋል። እሳቸውም ጳጉሜ 1 2 3 2013 ዓ.ም ልደታ ታውቁታላችሁ እያስባለሁ ሜክሲኮ። ልክ ሲገቡ እዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን፣ ይቺ ጥምቀት የኔ ጥምቀት አይደለችም፣ ልጄ ባለችበት ቦታ አጥምቂልኝ ትላለች እናት እየገባች። ተጠምቆ ሲወጡ 3 ቀን ነው ተጠምቆ የወጡት። ደውልልኝ አሉ ዶክተሩ። 2 ቀን ቀርቶሻል ብሏል። እናትየው 3 ቀን የተጠመቁት። ሲደወል ልጅቷ ዝልፍልፍ ብለው ወድቀው ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን፣ ሰውነቴ ላይ የነበረ ያ ክብደት የሚመስል አላንቀሳቀስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ህፃን ልጅ መስዬ ሆስፒታል በር ቆምኩኝ አለች። ይሄ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አንቺን ካላወቅሽ እኔ ምን አውቃለሁ ይላታል ዶክተር። እርሱን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ። ከሄደበት ቦታ የ6 ሰዓት መንገድ መርቶ ተመልሶ ሕክምና ገባ። ልጅቷን አምጡ ይላል። ይሄው እኔ ነኝ ትላለች። እባክሽ አትቀልጂብኝ፣ ልሰራ ነው ያለሁት እኔ ልጅቷን አውቃታለሁ። ኪሎዋ ይሄን ያለው ደሟ እንዲህ ነው። አንቺ ደግሞ ሳይሽ አዲስ ህፃን ልጅ ነው የምትመስዪው። ልጅቷን አምጪ አላት። አይኔ ድኜ ነው አለች። እንዴት ሆኖ? ተጠምቄ። ከየት አምጥተሽ ጸበል? አረብ ሀገር አይደለም ወይ ያለሽው? ከየት አመጣሽ? አይ እናቴ ተጠምቃልኝ። እናቴ ልትጠመቅ ስትገባ ወላዲት አምላክ ድንግል ማርያም
ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። አዋት ስነሳ ሙሉ ሰውነቴ ረጥቦ ነበር የምገኘው አለች። እናቴ እዛ ትጠመቃለች፣ ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ? በእውነት ድነሻል? አንድ ኮነማ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን 2 ኪኒንና 3 መርፌ እየተወጋው ነው 17 ዓመት የገፋሁት። እባክሽ አገርሽ ውሰጂኝ፣ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ እሷ መምጣት አትችልም። እዚህ ደውላ ከኛ ጋር አገናኘችው። ሰውዬው እዚህ የገባው ሐሙስ 10 ሰዓት ላይ ነው ማታ። አሁን ወስዳችሁ ካላጠመቃችሁኝ አለ። ብንነው ብንሰራው በፍጹም። በኋላ ተደውሎ በአረበኛ የሆነ ነገር አለችው። ተረጋጋ። ሌሊት 9 ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ አጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ መጀመሪያ ተጠማቂ ሆኖ ገባ። እንደገባ መጮን ይጀምራል። ሲወጣ ሆስፒታል ውሰዱኝ አለ። ኧረ እባክህ እንደው ቢያንስ አንድ ሱባኤ ሳምንት ተጠመቅ። በፍጹም። ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችሁኝ ውሰዱኝ። ከውስጥ የጥቁር ነገር እየጮኸ ሲወጣ ይቻለው፣ እንደ ጉም ደመና ወጥቶ ሲወጣ ይቻለው፣ ውሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀ። ሲመጣ ካንሰር የሚባል የለብህም ተባለ። አላምንም ኢትዮጵያውያንን አለ። ዶክተሮቻቸው እንዴት ናቸው? 17 ዓመት የተያዝኩትን እንዴት የለም ትሉኛላችሁ አለ። አይ ሀገር ሄጄ እመረመራለሁ። ሄዶ ሲመረመር የለብህም ተባለ። አሁን ግብጽ ቤተክርስቲያን እዛው ተጠምቆ ሚስቱም 3 ልጆቹን ተጠምቆ ያገለግላሉ። እግዚአብሔር ይመስገን። እንዲህ ነች የኛ እምነት፣ እንዲህ ነች የኛ ሃይማኖት። እውነት ድንግል ማርያም ብዙ ነገር ታደርጋለች። መቼም ለቀባሪ ያረዱት ነው የሚሆነው። ለእናንተ ይህንን መንገር የእውነት እኔ ቃል የለኝም ስለሷ። ምክንያቱም እኔ ራሴ በህይወቴ በጣም ብዙ ምስክርነት አለኝ የድንግል ማርያም። አሁን ያው የሷን ምስክርነት ስለሆነ ያመጣሁት በዚሁ እንቀጥላለን። ግን የሷ ነገር ሲነሳ አልችልም። ኢቭን ይህንን ከዚህ በፊት ሰምቼው አልቅሼ ወጥቶልኝ ነው ወደዚህ ያመጣሁትና ስለ ድንግል ማርያም ምስክርነት ሲሰጥ የእውነት በቃ አልችለውም መስማት ራሱ። ሰው ብዙ ከተደረገላቸው ለእኔ የምታደላ ሁሉ እስኪመስለኝ ድረስ አማካሪ፣ የገመናዬ ሸፋኝ፣ ጓደኛዬ፣ እናቴ፣ እህቴ ሁሉ ነገሬ ነች። ያው አንድ እንትን ይወጣዋል የኔን ራሱ ባወራ አንድ ትልቅ ቪዲዮ ነው የሚወጣው ስለሷ ያደረገችልኝ ነገርና ድንግል ማርያም ታደርጋለች። የእውነት ዝም ብላችሁ ታመኑባት፣ አማካሪያችሁ አድርጓት። እሷ ትችላለች፣ እሷ ትዳብሳለች። በቃ ከዚህ በላይ ምን ማለት አልችልም። እህታችን እንኳን ድንግል ማርያም ረዳችሽ። እስከዚህ ድረስ ነው የኛ ኦርቶዶክስ መሆን በራሱ የእውነት መታደር ነው። እኔ ኦርቶዶክስ ሁኜ በኦርቶዶክስ የምቀና በቃ ማለት ኦርቶዶክስ ባልሆን ምን ነበር ሊሆን የሚችለው? ይችን እምነት ማወቂ ድንግል ማርያም ማወቂ በራሱ የእውነት በቃ ለእኔ ትልቅ እንትን ነው። በቃ አላቅም እንደው ምን አይነት አለመታደል ነው ላለው ማርያም በቃ እነሱ ቢቀምሷት ይችን እኛ መነጣጥማት ነገር ቢቀምሷት እላለሁኝና ሌሎች መቼም አንዳንድ ለኛም ቢደረግልን ምናምን የምትሉ ልጆች አላችሁ። በቃ ታመኑ በቃ በሷ የእውነት ታደርጋለች። እንደ ሰው ታወራለች፣ እንደ ሰው ድምፅ አውጥታ ታወራቸዋለች። ሲሪየስሊ ሰው እግዚአብሔር ይመስገን ይህን ላደረገ። በእኛ ጊዜ እንደዚህ አይነት ተአምራቶች አሉ በየቦታው። ሰው ሁሉ ራሱ ሲያወራ አለ የድንግል ማርያም ስራ በየእንትናችንና እናቱን እናታችን አድርጎ የሰጠን ጌታችን አምላካችን ኢየሱስ ክርስቶስ ራሱ የተመሰገነ ይሁን። የእውነት ያዳላል ማለት እንችላለን። እዚህ ጋር በጣም አዳልቷለኛ። እንደዛ ነው የሚሰማኝና መታደል ነው ኦርቶዶክስ መሆን፣ መታደል ነው የእውነት። ኦርቶዶክስ በመሆናችሁ ሁሌ ልትኮሩ ነው የሚገባ። ሁሌ በቃ አላ በስመአብ ይሄ ቃል የለኝም ለመናገር። ኦርቶዶክስ ስለሆንኩኝ እግዚአብሔር ይመስገን እያላችሁ ኮሜንት ላይ ጻፉ። ወንድም እህቶቼ እነሱ እኮ እኛን ለማሳሳት ያላፈሩ፣ እኛ እንዴት በእናታችን ቅድስት ድንግል ማርያም እናፍራለን? ጆሮ ያለው ይስማ፣ ማርያም አማላጅ ናት። መናፍቁም ይስማ፣ ማርያም አማላጅ ናት። በነገራችን ላይ ልጁ ምንም አላጠፋም። አደባባይ ወጥቶ የተናገረው አባቶች በድብቅ እኔ ማለት ላይ የሚሉትን ማርያም አዳኝ መሆኗን የሷን ስም የሚጠራ ሁሉ እንደሚድን አባቶች ያምናሉ። አደባባይ ላይ ደግሞ ወጥቶ መሰከረ። ስለዚህ አትፍረዱበት። ምን ይላል? የህዳር ኪዳነ ምሕረት ዚቅ ገጽ 70 ላይ እንዲህ ተብሎ ተጽፏል። በጣም ነው የሚገርመው። አልቦ አይሁዳዊ ወአልቦ አረማዊ ኩሉ ዘያአምን ወፀወአ ስማ ለማርያም። ምን ማለት ነው? አይሁዳዊ የለም፣ አሕዛብ የለም፣ ያመነና የማርያምን ስም የጠራ ሁሉ ይድናል ይላል። እኔ አይደለም ያልኩት፣ የህዳር ኪዳነ ምሕረት ዚቅ ገጽ 70 ላይ። ስለዚህ አባቶች የማርያምን ስም የጠራ ሁሉ ይድናል ብለው ቅኔ ማለት ላይ ይጮሃሉ። አደባባይ ላይ ወጥቶ ደግሞ መገናኛ ልጁ ይጮሃል።
ጥፋቱ ምንድነው? ልጅ የማርያምን ስዕል ይዞ አደባባይ ላይ የሰራው ቪዲዮ ፎሎ እና ላይክ ስብሰባ ስለሆነ እምነታችንን ለመግለጽ አይደለም፣ ሰዎችን ለማሳመን አይደለም፣ ወንጌል ለማስተማር አይደለም። ሶ ጥቅም አልባ ነው። ቃወመዋለሁ። ልክ ነው ብዬ አላስብም። እና እንደዚህ አይነት እንዘላልነት አያዋጣም። ከዛ በጣም ሰው የሰው ስስ ልብ ማርያም ነች በሚል ሂሳብ ማለት ሰው ማርያምን በጣም ስለሚወድ በዛ በኩል ላይክ እና ፎሎ እንሰበስባለን ነው። ትክክል አይደለም። ማርያም መውደድን ደግሞ ስህተት አይደለም። እና ማንም ጴንጤ ስለጠላት እኛ ምንጠላበት ምክንያት የለም። ከልክ በላይ እንወዳታለን አሁንም ወደፊትም። ግን ደግሞ በዚህ መልኩ ሾው እየሰራ መሆን የለበትም ማለት ነው። ቀጥሎ ይሄኛው ደግሞ እንደው ዚቅ ላይ እኮ ስሟን የጠራ ያመነ ይላል ወዘተ የሚል ድራማ ለመስራት ሞከረ ማለት ነው። የመጀመሪያው ስሟን የጠራ ማለት ምን ማለት ነው? በምልጃዋ ስለምናምን ምልጃዋን የተማጸነ ምልጃዋን የተጠቀመ ማለት ነው። ሶ ምልጃዋን ነው መጀመሪያ መጽሐፍ ጠቅሰ በቤተክርስቲያን አባቶች በታሪክ እንደሌለ ልታሳይ የሚገባው። ምልጃዋን አለማመን ስሟን መጥራቱ ላይ ጥያቄ ቢፈጥርብህ መላሾቹ እኛ ነን። በማርያም ማመን ምን ማለት ነው? ማርያም ወላዲት አምላክ ናት ብሎ ማመን ነው። ለምሳሌ ኦሪት ዘጸአት ምዕራፍ 14 ላይ በሙሴ አመኑ የሚል ቃል አለ። በእግዚአብሔርም በሙሴም አመኑ ይላል። ሙሴ ፈጣሪ ነው ብሎ አመኑ ማለት ነው? አይደለም አይደል? ይብራራል። ልክ እንደዛ ለማርያም የተነገረውም ይብራራል። ስሟን መጥራት ከምልጃዋ ጋር የተያያዘ ነው ማለት ነው። እና አንተ የማርያም ማን ነው የኦርቶዶክስ በተነሳች ቁጥር ባገኘው አጋጣሚ ኦርቶዶክስን ለመተቸትና ውስጡን አውቀዋለሁ የሚል ነገር ለማስተጋባት ቪዲዮን ተመልከቱ። የሚጥር በጣም ይሄ ጨለምተኛ የሆነ ሰው ይሄ የምትመለከቱት ሰው ማለት ነው። እና አንተ የሚያምርብህ የትዝታውና የበጋሻውን ጫማ ስትልስ ብቻ ነው። ከዛ ውጭ የምታውቀው ትምህርት የለም። እኔ ትምህርቴን አውቃለሁ የምትል ከሆነ እኔ በዚሁ አጋጣሚ ለአንተ የዲቤት ጥሪ ላቀርብልህ። የያዝከው ትምህርት በታሪክ ውስጥ የሌለ ለድህነት የማይሆንና የሐዋርያቱ ትምህርት እንዳልሆነ እኔ ያሳያለሁ። አንተ ደግሞ በአንጻሩ ትሞግተኛለህ ማለት ነው። አቅሙ ካለ ይኸው ለአንተ አቅርቤልሃለሁ። ከዛ ውጭ ግን ኦርቶዶክስ ላይ ያለህ ጥላቻ ፈር የለቀቀ ስለሆነ ይሄ በሽታህን እንድትታከሙ ከወዲሁ ምክሬን እለግስሃለሁ። ምንድነው ላም ባልዋለበት ኩበት ለቀማ አይደለም የሚባለው። ከነዛ ሰፈር ለኛ የሚሰጡን ስም አለ። ድንግል ማርያምን ያመልኳታል። ድንግል ማርያም ላይክ በቃ የኢየሱስ ክርስቶስን ቦታ ይሰጠን አስመስለው እንትን ያደርጋሉ ማለት ነው። በቃ ላም ባልዋለበት ኩበት ለቀማ። ግን እዚህ ጋር ምንድነው አሁን ድንግል ማርያምን እንወዳለን ስንል ዘወይ አሁን ልጁ እንትን ላይ ምንድነው ይሄ መንገር ላይ ስዕሏን ይዞ የተናገረው ይሄን ብቻ አይደለም። ከዚህ በፊትም በጣም ብዙ ነገር እየተናገረ ነበር። እሱ የተጠቀመበት ወይ ነው ትክክል ያልሆነው እንጂ እሱ የተናገረው ነገር ትክክል አይደለም እያልን ያለው። ማርያም እናምናለን ስንል ማርያም አማላጅ እንደሆነች እናምናለን ነው ወንድማችን ብሎታል። ማርያም ወደ እግዚአብሔር እንደምታስታርቀኝ አምናለሁ ነው። አሁን እነሱ ጋር ምንድነው የሆነ ነገር ቃል ከተጠቀምን ያቺን ቃል ቀጥታ ፎርዋርድ ነው ወይም ቀጥታ ነው የሚጠቀሙት። ላይክ ስጋዊ አይነት አንደርስታንድ ወይም መረዳት ነው የሚያደርጉትና እኛ የምንሰጣት ክብር እኛ የምንሰጣት መውደድ የፈለገ ያክል ቢሄድ እሱ ከሚወዳት ወይም ልጇ ካከበራት ልጇ ከወደዳት ልጇ ካፈቀራት በላይ አንሄድም። በቃ ይሄንን ሁላችንም ልናውቀው ይገባል። የፈለገ አሁን እነሱ ተጨነቁ ተጠበቡ ከልክ በላይ ወደዳችኋት ብለው ግን እኮ እነሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እያሉ አመለክን እያሉ የሚጠሩትን ያስገኘችላቸው እሱ የጠሩት አካል ደግሞ እሱ ያፈቀራት እሱ ያከበራት ነች። ስለዚህ የፈለገ ነገር ብናደርግ ከሷ አንበልጥምና አሁን የማደርገው ነገር ለነሱ አምልኮት ከሆነ ላምልካት። በቃ በእነሱ እይታ እኔ የማደርገው ነገር በቃ ይሄ አምልኮ ነው ካሉ የእውነት ነው የምላችሁ እኔ እያመለኳት ልግባ አንጦሮጦስ ማለት በእነሱ እይታ ማለት ነው። እኔ የማመልከው እሱ ነው። ነገር ግን የእነሱ እይታ እንደዛ ከሆነ ይሁን። በቃ እኔ የማደርገው ነገር አምልኮ ከሆነ ይሁን። እያመለኳት ገደል ገባለሁ ማለት ነው። እግዚአብሔር ያለ የህዝቡ በረከት ተበልቶ አይቀርም። ህዝቡ እንግዲህ ዘንዶ ሲቀልብ የነበረውን ሰውዬ ከነዘንዶው ይዘው ወደ ከተማ እየወሰዱ ናቸው። በዚህ ጋር እየጨፈሩ ያሉት ዘንዶ ስለወጣ እንግዲህ ይኸው እየጨፈሩ ናቸው። ከላይም ባይገርማችሁ ህዝብ እየጎረፈ ነው። ከከተማ ወደ ታች እየጎረፈ ነው። ብዙ ሰው እየመጣ ነው። ይኸው እንግዲህ በኢዞ ከተማ ዘንዶ እየቀለበ የነበረው ሰውዬ ተይዞ ከነዘንዶ እንደምታዩት ከፊት ለፊት የምታዩት ሰውዬ በእንጨት የተንጠለጠለው ዘንዶ ነው። ሁላችንም ተይው በደንብ ጋይስ ህዝቡ ቁጥር የለውም። እንግዲህ እንደምታዩት ይኸው እግዚአብሔር ያለ የህዝቡ በረከት ተበልቶ አይቀርም።
ይሄ ቪዲዮ እንግዲህ ሶሻል ቲክቶክ ላይ ዘወር ስል ነው ያገኘሁት። ስቲል ናው እስከ አሁን ድረስ በእኛ ጊዜ በዚህ ዘመን ማለት ነው ዘንዶ የሚያመልኩ አሉ ማለት ዘንዶ ብቻ ሳይሆን ባዳ አምልኮ አለ በደንብ እሱ ነገር አሁን ላይ ደም እንዲፋሰስ እያደረገ ያለው ነገር ይሄ እርኩስ መንፈሱ ነው ወይም ኢትዮጵያ ላይ ያለ እርኩስ መንፈስ በአውሮፓ በኩል የገባ ማለት እንደገና ደግሞ ከድሮ ጀምሮ ያለ ነው ይሄ ነገር አይደል ከድሮ ጀምሮ ባዳ አምልኮ አለ አሁን ላይ በተለያየ ቦታ ደም እየፈሰሰ ነው አይደል የህፃናት ደም ይፈሳል የእናቶች ደም ይፈሳል ይሄ ነው አሁን እንግዲህ ደም በመድሪቱ ላይ ደም እንዲፈስ እያደረገ ያለው ማለት ነው እግዚአብሔር አምላክ ሀገራችን ከእንደዚህ አይነት ነገር ያስወጣል ነፃ ያውጣል አዲስ አበባ ያለኖች በሰራነው ኃጢአት በጠረፍ ያሉ ክርስቲያኖች መከራቸውን ይበላሉ የሚሞቱ እነሱ ኃጢአት የምንሰራ እዚህ ያለን ነጭ የለበስን ያመምን የጠመጠምን ካባ የለበስን እዚህ 24 ሰዓት ኃጢአት እንሰራለን በዳር ያሉ ክርስቲያኖች የኛን መከራ ይቀበላሉ ይሄንን ማን ያውቃል ከእግዚአብሔሮች አሁን እኮ አንዳንድ ሰው እነዚያ በኃጢአታቸው ሙተው እኛ በጽድቃችን የቆየን ይመስለዋል እውነት እላቸዋለሁ እነዚያ ሰዎች የሞቱ በእኛ ኃጢአት ነው ጭምብል አጥልቀን አስመሳዮች ውሸታሞች ልሂቅ እስከ ደቂቅ እንደ ፈረስ ጆሮ እንደ ጦር ጉሮሮ ተካክለን እግዚአብሔርን አሳዘን በአርሲ ለተገደሉት ኦርቶዶክሳውያን ወይም ደግሞ ለተፈናቀሉት ቤተክርስቲያናቸው ለፈረሰባቸው ለተቃጠለባቸው ቤተክርስቲያን እናሰራለን እያሉ ነው ወንድሞቻችን እና ቤተክርስቲያን አናሰራም ሁላችሁም አንድ አይነት አቋም ይኖራችሁ ቤተክርስቲያን አናሰራም ወንድ ከሆነ ቤተክርስቲያኗ ያነ ቤተክርስቲያን የተሰራው በህዝቡ ነው ሌሎችም የሚጠቀሙት በህዝቡ ገንዘብ ነው ስለዚህ ሲሞቱ የነፍስ ካሳ የመስጠት ግዴታ አለባቸው እነዚህ የተፈናቀሉ ሰዎችን መልሶ ማቋቋምና ቋሚ የሆነ ክፍያ ሊሰጣቸው ይገባል መጀመሪያ እነሱን ማደራጀት መጀመሪያ የተራቡትን ማብላት ነው እንጂ ቤተክርስቲያን ማሰራት ላይ ቁም ነገር የለም እነሱ ሲያፈርሱት ይሰራል ከዛ በኋላ የሞተው ግን በባዶ ይቀራል አይደል ለዛ ነው እየሞትን የምንበዛው ስለዚህ በአርሲ ለሚገደሉ ኦርቶዶክሳውያን የትም ቦታ ለሚገደል ክርስቲያን የትም ቦታ ለሚፈርስና ለሚቃጠል ቤተክርስቲያን እኛ አናሰራም መልሰን አናሰራም ወንድ ከሆንክ እናሰራው ከምትል መክትበል ውጣና መክትበላቸው ወጣችሁ ራሳችሁን አስጥሉ በል ከፊት የሚቀድሙ አባቶች ይምጡልን በል ያንን ነው የምንፈልገው ቤተክርስቲያን አሰሩ ገንዘብ አውጡ አንተ ተበላ ነው የሚወጣው በዚህ ሐሳብ ላይ ብዙሃኑ ተስማምተዋል ምክንያቱም መቅደም ያለበት ህንጻ ስላሴ ነው በቃ ሰው እየሞተ ነው የሚያገለግለው እግዚአብሔርን የሚያገለግለው አካል እየሞተ ነው እሱ ላይ ነው ፎከስ መደረግ ያለበት ህንጻ ቢሰራም ይፈርሳል ስለዚህ መጀመሪያ ማሰጠት ያለበት ምእመኑ ላይ ነው የምእመኑ ሁኔታ ነው ይህ ህንጻ ቢሰራ ነገ ስላለ መፍረሱ ምንድነው ዋስትና ቅድሚያስ መሰጠት ያለበት ለማን ነው እያሉ ብዙሃኑ ተቀባብለውታል ተስማምተዋል በዚች እህታችን ሐሳብ ላይ ማለት ነው የናንተ ሐሳብ አስተያየት ምን ይመስላል ኮሜንት ላይ አስቀምጡልኝ ሲኖዶስ አስቸኳይ እገዳን አለ የአዲስ አበባ ሀገረ ስብከት አሰራር ከቀን ወደ ቀን እየተሻሻለ ይመጣል ቢባልም ሀገረ ስብከቱ በተቃራኒው እጅግ ህገወጥ የሆኑ ድርጊቶችን የሚያሳይ መረጃዎች በመውጣታቸው ቀን ከቀን ደግሞ አቤቱታዎችን መቅረብን ተያይዞ ቋሚ ቅዱስ ሲኖዶስ የአዲስ አበባ ሀገረ ስብከት ላይ እገዳን ጥሏል ይህም የቅጥርና የሥራ እድገት ዝውውሮችን የገዳማትና የአድባራትን ዝውውሮችን ቋሚ ቅዱስ ሲኖዶስ በአስቸኳይ የአዲስ አበባ ሀገረ ስብከትን አግዷል ገና ቤተክርስቲያናችን ትጠራለች ቅዱስ ሲኖዶስ የወሰነውን ውሳኔ መንፈስ ቅዱስ ያጽናልን እያላችሁ ሁላችሁም ጻፉልኝ ሐምሌ 1 ቀን ቅዱስ ሲኖዶስ የአዲስ አበባ ሀገረ ስብከት አስተዳዳሪ የሆኑ ብፁዕ አቡነ ሕርያቆስ የሚያስተዳደሩት ሀገረ ስብከት በሙስና መጨማለቁን በማስረጃ አረጋግጦ ቅዱስ ሲኖዶስ አስቸኳይ ውሳኔ ያስተላልፏል በየትኛውም ገዳማትና አድባራት አዲስ ቅጥርና እንዲሁም ደግሞ የማዕረግ መጨመር ታግዷል በቅዱስ ሲኖዶስ አሁንም ቢሆን የገጠር ቤተክርስቲያን እያለቀሱ ነው የሚገኙት ገጠር ላይ አንድ ካህን የለም በወር አንዴ ይቀደሳል በአመት አንዴ ይቀደሳል ለበዓል ቀን ብቻ የአዲስ አበባ የሚገኙ ካህናት በሚከፈላቸው ደሞዝ ለምን የገጠር ቤተክርስቲያኑ ቢከፈላቸው እኮ ገጠር ቤተክርስቲያንን የሚተዋት የለም ምእመኑ እኮ ገጠር ላይ እኮ ካህን አባት እኮ ተቸግሯል በአዲስ አበባ ቤተክርስቲያን ግን በአንድ ቤተክርስቲያን ውስጥ 400 300 ካህን አለ ይህ ብቻ አይደለም ስንት የበቁ ዘማሪያን ሰባኪያን ካህን አባቶች እያሉ ለመቀጠር 300 400 ሺህ ብር ሙስና እየተቀበሉ የሚቀጥሩት ይሄን ቅዱስ ሲኖዶስ ደርሶበት በማስረጃ እገዳን አስተላልፏል ቅጥር እንዳይኖር ገዳማትም ይሁን አድባራት ዝውውር እንዳይኖር አድርጓል ይህ መንፈስ ቅዱስ በእውነት እግዚአብሔር ቤቱን ያጽዳ
የቅዱስ ሲኖዶስ ውሳኔን መንፈስ ቅዱስ ያጽናልን። የእውነት አድርሱላቸው። የገጠር ቤተክርስቲያን ማሁን ካህን ያስፈልጋታል። ድምፅ እንሆናቸው ለገጠር ቤተክርስቲያን ለተጨነቁት፣ ማስቀደስ ለናፈቃቸው እኛንን ድምፅ ልንሆናቸው የምንችለው። አሁን መጽናት ያለበት ብዙ ሀገረ ስብከት አለ። ቅዱስ ሲኖዶስ በዚሁ ይሄ ነገር ከዚህ በፊት ይሄ እየታወቀ ነው አይደለ? በጣም ሙስና እንዳለ አንድ ካህን ወይም አንድ ዲያቆን ቤተክርስቲያን መቀጠር ሲፈልግ እንኳን እንዲሁ በነፃ መቀጠር እንደማይችል ብዙ ብር ከፍሎ እንደሚቀጠር እየሰማን ነው። ቆይተናልም እየሰማን ሰንብተናል። እኛም ጮኸናል። እስካሁን ድረስ ምንም አይነት እንትን አልተደረገም ነበር። አሁን ላይ ግን እየተያዘ ያለው ነገር ጥሩ ነው። መጮሃችንም አሁን ፍሬ እያፈራ ነው ይመስለኛል። እንዲሁ ጮኸን እየቀረን አይደለንም። ብዙ ጊዜ ለውጦች እያየን ነው። ያው አንዳንድ ነገሮች እንዳሉ ቢሆንም ማለት ነው። እና ይሄ ነገር በጣም ሊካሄድበት የሚገባ ጉዳይ ነው። በተለይ በገጠር ያሉ ገጠር ላይ የሚያገለግሉ ካህናት የሚከፈላቸው ደሞዝ የእውነት ነው በጣም በቃ ይገርማችኋል። እኔ ለምሳሌ ጓደኛዬ አባቷ ካህን ነው፣ የክፍለ ሀገር ነው። ክፍለ ሀገር ስላችሁ በጣም ገጠር የሚባል ነውና በቃ በጣም የሚገርመው ደሞዙ ማለት ነው። ሲጀመር ነፃ ነው የሚያገለግሉት ማለት ይቻላል። የሚተዳደሩት በግብርና ነው። ጭራሽ ደሞዛቸው ቤተሰብ አያስተዳድርም። እና በጣም ይደንቀኝ ነበር። እኔ ራሱ እንደው እግዚአብሔር የሱ እንትን ነው እንጂ የሚያኖራቸው እነሱም ሀቀኞች ናቸው። በጣም ለብር ብለው አይደለም የሚያገለግሉት። እውነት ትክክለኛ አምልኮ ነው ያላቸው፣ ትክክለኛ ፈጣሪያቸው ነው የሚያገለግሉት። እንደዛ አይነት እንትኖች አሉ በገጠር ላይ በቃ ብትሄዱ የለም እንዴ ምንም አይከፈላቸውም አሉ። በነገራችን ላይ ምንም ይሄ እንደ ድሮ እህል ምናምን የሚሰጣቸው ታሰፍሮ ምናምን ነገር ማለት ብር የማይሰጣቸው ቤተክርስቲያኖች አሉ። ለዛም ነው አሁን እዛ እየመጡ እዚህ መግቢያ አጥተው ብር የሚከፍልላቸው አጥተው የተለያየ ስራ ሲሰሩ እያየን ነው አይደለ? ባለፈው ራሱ በቅርብ ጊዜ የምታስታውሱት ነው። አንድ ካህን ሊስትሮ ሲጠርግ ማለት ነው እንደ አጋጣሚ መስቀሉ ሲወድቅበት ነው ጫማ የሚያስጠርገው ልጅ አይቶ ደንግጦ ቪዲዮ ይሰራላት። በተመሳሳይ የቀን ስራ የሚሰሩ አባቶች አሉ። ይሄ ነገር ግን እዛው እንዳሉ እዚህ ላይ መዓት ብር ለአንድ ካህን ከሚከፈል እዛው እንዳሉ የማመቻቸት ወይም የማጣጣም ይሄ ባላንስ የማድረግ ነገር ቢሰራ እነሱም ባሉበት ሆነው ሳይሰደዱ ያገለግላሉ። እዚህ ጋር ያሉትን ተመጣጣኝ የሆነ ነገር ያገኛሉ ማለት ነውና ሲኖዶሱ ያደረገው እርምጃ ጥሩ ነው፣ ይቀጥልበት። በየቦታው እንደዚህ አይነት ነገር ቢደረግ መልካም ነው። ካህኑ ሯጭ አግኝቻቸዋለሁ። እዚህ ሐዋሳ ላይ ካህኑ ሯጭን አግኝቻቸዋለሁ። እስቲ ወደ ሩጫ እንዴት ገቡስ? ወደ ሩጫ ስገባ ገጠር ቤተክርስቲያን አገለግል ነበር። ይልፈታ አምቦ አካባቢ ገጠር ቤተክርስቲያናትን አገለግላለሁ። እንደዚህ ያገለገልኩ እያለሁ አንድ ቀን ለታ ለቅዳሴ ጠርተውኝ መኪና እየጠበቅኩ እያለሁ ረፈደ። መኪና ጠፋና ቅዳሴ ታጎለ። በዚህ ነገር በጣም ተጸጸትኩኝ፣ በጣም አዘንኩኝ፣ ያለቀስኩኝ። መኪና በማጣቴ አይደለም እኔ ሰነፍ ስለሆንኩኝ ነው። ስላሴ በሰጡኝ ግን ሩጬ ሄጄ 17 ኪሎ ሜትር ምን አላት ማገልገል ይችል አልነበረም። እንዴት ቅዳሴ ታጎለ ብዬ በጣም አዘንኩኝ። በማግስቱ አንጻራዊ ሰላም ስለነበር አካባቢው ላይ ሄድ ላይት ነበረኝ ግንባር ላይ የሚደረግ 10 ሰዓት ተኩል ተነስቼ ሄድ ላይቴን አድርጌ የአገልግሎት ልብሴን በሻንጣ ይዤ ወገቤ ላይ ይዤ ቀደም መድረስ ጀመርኩኝ። እዛ ማለት ነው ቤተክርስቲያን 17 ኪሎ ሜትር ሄጄ እንደዚሁ መልካ ስዕል አድርሼ ታምረ ማርያም እንደዚሁ አንብቤ ኪዳንም አድርሼ ቅዳሴም ቀድሼ መጓዝ ጀመርኩኝ። እግዚአብሔር እንደዚህ ማገልገል እየተቻለ መኪና ስላጡ ብቻ ቤተክርስቲያንን አገልግሎት ማስተጓጎል ተገቢ አይደለም በማለት በመቆጨት ነው። ከዛ በኋላ 40 ኪሎ ሜትር ሚራቅ 50 ኪሎ ሜትር 60 ኪሎ ሜትር ሚራቅ 100 ኪሎ ሜትር ሚራቅ የተጠራውበት ቤተክርስቲያን መኪና የሚባል አልተጠቀም። ሌላውን በጉዞ ሌላውን በሩጫ ሄዳለች። ለምሳሌ አንድ ጊዜ የፋሲካ በዓል ሊታጎል እኔ እንጭኒ ነበር መስራው ሙገር መስበር ማለት ነው። ባለቃው ደወሉልኝ። ካህኑ አባት ደክመዋል፣ እነሱም ታመዋል፣ ስለዚህ ቅዳሴ ሊታጎልብን የፋሲካ ቅዳሴ ብለው ደወሉልኝ። 11 ሰዓት ስራ ጨርሼ ባላንስ ሁሉ ነገር አድርጌ ከዛ በኋላ ከእንጭኒ ተነስቼ 36 ኪሎ ሜትር ወደ ታገባው በእግሬ መኪና ነበር ተመልሼ ግንጭ ገባው። ከዛ ደግሞ 17 ኪሎ ሜትር ጨምሬበት ወደ አስጎሪ የሚባል ስላሴ ቤተክርስቲያን አለ። እዛ ሄድኩ ስላሴ ቤተክርስቲያን እና ከ100 ኪሎ ሜትር በላይ ሄጃለሁ። ወደ 110 ኪሎ ሜትር ግን አልደከመኝም። ምክንያቱም ምንድነው ውስጣችን እግዚአብሔር የሰጠን ችሎታ እምቅ ነው። እኛንም ሊቀይር የሚችል ጎረቤታችን፣ ቤተሰባችን፣ ሀገር ሊቀይር የሚችል እምቅ ኃይል አለ። ግን ያንን እምቅ ኃይል ስላልተረዳ ነው ቆመን መኪና በመጠበቅ እግዚአብሔርን ቅዳሴ እንኳን የምናስተጋቡ ደካማ ፍጥረትን በማለት ነው በራሴ ያዘንኩት ማለት ነው። ከዛ ያው አገልግሎት በሩጫ ጀመርኩኝ። ወደ ሩጫው ተቀላቀልኩኝ። የትኛውም ቤተክርስቲያን አሁን ብትጠራ በሩጫ ሄጄ ምንም ሳይደክመኝ አገልግላለሁ። መኪና የሚባል አጠሪቅም ማለት ነው።
ስለዚህ ወደ ሩጫው የገባሁበት ታሪክ ይሄ ነው። ሌላ ደግሞ እንድሮጥ ያየሁት ራእይም ስላለ ነው እንድሮጥ ለምስጥ ለሌላው እኔ አሸንፌ ወርቅ መብላት ወይም ሪከርድ መስበር ብቻ አይደለም፣ ለሰዎች መልካም ምሳሌ መሆን በራሱ ትልቅ ነገር ነው። አሁን ለቤተሰብ ምሳሌ ብያለሁ። ባለቤቴ 4 ልጅ ከወለደች በኋላ አሁን ሩጫ ጀምራ በሰዓት እየሮጠች ነው። ማናጀርም እየሰራች ነው። ግማሽ ኪሎ ሜትር 19ኛው ግማሽ ኪሎ ሜትር ሮጣለች። ጥሩ ደረጃ ወጣለች። ፕሮግረስ የሚያሳይ ጥሩ ነገር ውስጥ ገብታለች። የሩጫ ቤተሰብ ነው። የሩጫ ቤተሰብ ስለዚህ አሁን እዚህ ጋር አገልግሎት አለ፣ ሩጫ አለ፣ የመንግስት ስራ አለ። ልክ ነው። እንዴት ነው ማካሄድ የሚችሉት እነዚህ ሶስቱን አንድ ላይ? ይቻላል። ልክ ነው። እኔ ወደ ቢሮ ሲሄድ ልብስ ለብሼ አልሄድም። ልብሶችን ቢሮ አካባቢ ነው የማስቀምጣቸው እና የስፖርት ልብስ ለብሼ ነው የምሄደው። 12 ሰዓት ብነሳ 1 ሰዓት ከሩብ ደርሳለሁ። ለምሳሌ ከድሬ ተነስቼ ልደታ ስሰራ ነበር። ልደታ 12 ሰዓት ከተነሳው ልደታ 1 ሰዓት ከሩብ ደርሳለሁ። መኪና ያለባቸው ሲረፍድባቸው፣ እኔ ግን ቀድሜ ነው የምገኘው በዛ ነገር ማለት ነው። ስለዚህ ይቻላል። ለምን ለሩጫ ጊዜ በመመደብ ብቻ አይደለም፣ በጊዜ ውስጥ ጊዜ አለ ይላሉ አባቶቻችን። ስለዚህ በጊዜ ውስጥ ያለውን ጊዜ መጠቀም ነው። ካህን ሆኖ እንዴት ይሮጣል? ካህን ማለት ከዓለም የተለየ ነው፣ ለምን ይሮጣል የሚል ትችት አይገጥሙትም? ልክ ነው። አሁን እኮ እኔ ሩጫውን የተጠቀምኩበት ምክንያት የተዘጋቸውን ቤተክርስቲያን ለመክፈት በዚህ ምክንያት በመኪና በትራንስፖርቴሽን ምክንያት አድርጌ ቅዳሴ አስተጓጉያለሁ። ከዛ በኋላ ግን ታብሎ አያውቅም። ሌላ መልካም ምሳሌ ለመሆን ነው። እንደዚህ ምሳሌ ሆኜ ሰዎች አቅማቸውን ተጠቅመው ምንም አይነት ነገር ላይ ጥገኛ ሳይሆኑ እግዚአብሔር ማገልገል እንዳለባቸው ነው። እንግዲህ ዛሬ ከአዲስ አበባ እዚህ ለውድድር መጥተዋል። በሁለተኛው የሻምበል አበበ ቢቂላ የማራቶን ውድድር ላይ ለመሳተፍ መጥተዋል። እስቲ እንዴት ነው ውድድሩ ዝግጅት? እስቲ ዋዜማ ላይ ነው ያለነው። ዝግጅቱ መልካም ነው። ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በዚህ ቪዲዮ ምክንያት ብዙሃኑ ጥሩ ኮሜንት ሲሰጡ፣ ብዙሃኑ ደግሞ እንዴት የሚል ተቃራኒ የሆነ ኮሜንት ሰጥተዋል። ብዙሃኑ የተቃወሙበት ምክንያት እንዴት ካህን ሆነው ይሮጣሉ፣ እንዴት ካህን ሆነው እንደዚህ አይነት የሩጫ አይነት አለባበስ ይለብሳሉ የሚል ምክንያት አላቸው። ግማሾቹ ደግሞ ጥሩ ነው የሚል ምክንያት ነው ያለው። እኔ የራሴን ሐሳብ እዚህ ጋር አስቀምጣለሁኝ። እኔ ጥሩ ነው ከሚሉት ጎን ውስጥ ነኝ። ምክንያቱም ኃጢአት አይደለም ሩጫ መሮጣቸው። እሳቸው እንዳሉት ማንኛውም ኦርቶዶክሳዊ ሰርቶ ግሮ መብላት አለበት አይደለም። እንዲያውም እሳቸው ለቢዝነስ ወይም ህይወቴን አሻሽልበታለሁ ብለው አልነበረም ይህንን ሩጫ የጀመሩት። እንደሰማነው እሱን ለማገልገል እግዚአብሔርን ለማገልገል እኔ ያለው ቤተክርስቲያን አትዘጋም ብለው እዛ ቤተክርስቲያን ላይ ለመድረስ ሲሮጡ ሳያስቡት ያ ነገር እንጀራ ሆኖላቸው ወይም በዛ ወይ እንዲሄዱ ተደርጓል። እናም ያም እንኳን ባይሆን ምክንያቱም አንድ ኦርቶዶክሳዊ አባት ካህን ቢሮጡ ለኔ ጥፋቱ አይታየኝም። እንዲያውም በሁለቱም የተሳላችሁ ሰይፉ ሆኖ አይደል የሚባለው። ሁሌም የምናገረው ቃላት አለ። አንድ ኦርቶዶክሳዊ ወጣት ሆነ አንድ ኦርቶዶክሳዊ ሰው በሄደበት ወይም በተሰማራበት የስራ ዘርፍ ላይ ተጽዕኖ ፈጣሪ መሆን መቻል አለበት በሁለቱም ሳይድ። ያ ደግሞ የኦርቶዶክሳዊ መገለጫ መሆን አለበት ብዬ አስባለሁኝ። እፎይ ምንድነው በዚህ ልክ ግን እንደዚህ ደፍረ እንድትናገር ያደረገ? ጭራሽ ብለህ ፕሮቴስታንትና ወሃቢያዎች ግንባር ፈጠሩብናል። ለሚመጣው ትውልድ ማስተማሪያ ሁሉ ልናረግ የሚችል ዕውቀትም ፕሮቴስታንቱ ጋር እንዳለ ማወቅ አለብህ። እፎይ ወጥ ረገጥክ ብራዘር። ኦኬ ወጥ ረገጥክ፣ በጣም ወጥ ረገጥክ። እሺ ፕሮቴስታንት በምን ሞራሉ ነው ብለህ ያልከው? በምን ሞራሉ ነው ፕሮቴስታንት ነው ያልከው? እሺ ይህ ቪዲዮ በደንብ ሼር በማድረግ ተናገር እውነት ለሁሉ አይ ቲንክ ለሚባለው ሼር አድርጉለትና እንዲደርሰው ማለት ነው። እንግዲህ ቃል በቃል ማርያም ታማልዳለች የሚል አላመጡም የሚል አይነት ከዚህ በፊት አንድ ጠይቀው እሱን እንደ አዲስ አሁን እያጮሁት ነው። ያጮሁበት ምክንያት ምንድነው? ሰሞኑን አንድ አባት በስህተት ለስላሴ ጾታ ከተናገሩ በኋላ ከዋብያዎች ጋር ሆነው አብረው ፕሮቴስታንቶች ጓገጭ እያሉ ነበረ። አጀንዳው ሲመታባቸው ጊዜ ተበሳጭተዋል። ህብረት ማድረጋቸውን ጠቁመን ነበረ። አናዷቸዋል ይሄ ነገር። ቃል በቃል የሚል አተናል እና መጽሐፍ ቅዱስ ላይ እያላችሁ ነው አይደለ? ኤግዛክቱ ወርድ ፋላሲ ነው አይደለ? የምፈልጉት ፋይን፣ ቀላል ነው፣ ተናገሩን ለሁሉ። ስለዚህ እኔ አንተን ፈልገሃለሁኝ። ስለዚህ ቃል በቃል መጽሐፍ ቅዱስ የምትቀበል እንደመሆንህ መጠን ጫላ ጨቡዴ ሳትል መጽሐፍ ቅዱስን ብቻ ትሞግታለህ። ስለዚህ አንተ የምታመልከው አምላክህ ኮምፖዚት ኦፍ ፓርት ነው
ወይንስ እንዴት ነው እንፈትሸዋለን ማለት ነው። ያበሳጨህ ቶፒክ እንደዛ ብለን በመናገራችን የምታመልከው የፓርቶች ስብስብ ነው ወይንስ አይደለም? ታውቀዋለህ አታውቀውም? እናወራበታለን ማለት ነው። እንደማቀር ተስፋ አድርጋለሁ። የፈለግከውን ገድል ተሸከምናና በዚህ ጉዳይ ላይ የፈለግከውን ገድላት ድርሳናት ያዝናና። ስለዚህ የምታመልከው አንተ ግን ያው መጽሐፍ ቅዱስ ብቻ ስለምትቀበል የነጨጉዴን የነጫላን ትርጉም ስለማትቀበል አሳውቀኝ። በዚህ ጉዳይ ላይ የምታመልከውን ስላሴ ያልከውን እናያለን ማለት ነው። ሽማግሌ እሳቸውን ልኬብሃለሁኝ። እሳቸውም አብረው መምጣት ይችላሉ፣ ሰዓት ይዛሉ። እፎይ ምንድነው በዚህ ልክ ግን እንደዚህ ደፍረ እንድትናገር ያደረገ? ጭራሽ ብለህ ፕሮቴስታንትና ወሃቢያዎች ግንባር ፈጠሩብን አልክ። አሁን ላይ ቀለመወርቅ አይተንፍሱ ያዙ ልቀቁኝ እያለ ነው በእፎይ ላይ ማለት ነው። እፎይ ደግሞ ከዚህ በፊት ወሃቢያዎችና ፕሮቴስታንቶች ሽርክና ፈጥረዋል፣ እናም እኛ ላይ እንደዚህ አሰፍስፈዋል የሚል መረጃ አጋርቶ ነበረ። እሱን በማስመልከት ብዙ ነገር ብሏል። ይሄ ቀለመወርቅ አይተንፍሱ ማለት ነው። እጅግ በጣም ብዙ ነገር ያው ታውቃላችሁ፣ ሲሆን ነገር ሲባል ገድል ነው ይዞ የሚመጣው። ስለ ገድል ስለ ቅድስት ድንግል ማርያም በቃ ያላለው ነገር የለም። አሁን ላይ ፊቱን ከነዚህኞቹ ወደ እነዚህኞቹ ዘወር በማድረግ እፎይ ኑ ዲቤት እንግጠም፣ የእናንተ ማምላክ ይመረመራል ብሎ እያፋጠጣቸው ይገኛል። እስኪ ይሄ ቀለመወርቅ አይተንፍሱ የሚባል ሰውዬ ደፍሮ ይመጣል ወይስ አይመጣም የሚለውን አብረን የምንመለከት ይሆናል። አዲስ አበባ ስጋት ላይ ናት ተባለ። በመዲናችን አዲስ አበባ 10 የሚደርሱ የተፈጥሮና ሰው ሰራሽ አደጋዎች ሊከሰቱ እንደሚችሉ አዲስ የወጣ ጥናት አመላክተዋል። ጎርፍ፣ የመሬት መንሸራተት፣ የህንፃ መደርመስና የእሳት አደጋዎች ዋነኞቹ ናቸውም ተብለዋል። አስደንጋጩ ነገር ደግሞ በከተማዋ 238 አካባቢዎች ለጎርፍና ለመሬት መንሸራተት እጅግ ተጋላጭ ናቸው ተብለው ተለይተዋል። ከዚህ ውስጥ 98ቱ አስቸኳይ የጥንቃቄ ስራ ሊሰራባቸው እንደሚገባም ተነግረዋል። የከተማ አስተዳደሩም በክረምቱ ጎርፍ ቢከሰት ክፍለ ከተሞች ተጠያቂ ይሆናሉ በማለት ጥብቅ ማስጠንቀቂያንም አስተላልፈዋል። እናንተ በሰፈራችሁ የጎርፍ መውረጃዎች ተዘግቷል ወይ ተጸድተዋል? ኮመንት ላይ አሳውቁኝ። እንደምትመለከቱት አብዛኛው የሰመጠው የኢትዮጵያ ባስ ነው። ትላልቅ መኪኖችም አሉ። ይኸው እንግዲህ እንደምታዩት ጀሞ በጣም ከባድ ሆናለች። ጀሞ አሁን ላይ ክረምቱ እንደውም በጣም ዘግይቶ ነው የገባው። እንደዛውም ሆኖ ግን አንዳንድ ሰፈሮች በጣም ከባድ በሚባል ጎርፍ እየተጥለቀለቁ ይገኛሉ። ከዚህ በፊት እንደሰማችሁት ገና ከባድ አደጋ ሊነሳ እንደሚችል የተፈጥሮ አደጋ ሊነሳ እንደሚችል እየተተነበየ ይገኛል። ኢንቫይሮንመንት የሚያጠኑት አካል ማለት ነውና ይሄ እግዚአብሔር ቁጣ ነው የሚመስለኝ። ብቻ እግዚአብሔር ይሄ የሰማነው ነገር ያሳልፍልን ነው እንጂ እውነት ቢሆንም እንኳን በምድሪቱ ላይ እየተደረገ ያለው ግፍ አይደለም እንደዚህ አይነት ነገር። ከዚህ በላይም እሳትም ከላይ ቢወርድ ተገቢ ነው። የተፈጥሮ ሁኔታ ደግሞ ብዙ ጊዜ ያው በዚህኛው ስንሄድ የተፈጥሮ ሁኔታ ብለን እንላለን እንጂ እግዚአብሔር ቁጣ ነው። እግዚአብሔር ሲቆጣ እግዚአብሔር የድሃዎቹን እንባ የድሃዎቹን ደም መመለስ ሲፈልግ የተለያየ የተፈጥሮ ሁኔታዎች ያመጣል አይደለ? ከዚህ በፊት በታሪክም እንደምናውቀው ብዙ የተፈጥሮ አደጋዎች በውሃም አጥፍቷት ነበር ምድርን አይደለ? እግዚአብሔር ሲቆጣ ነው እንደዚህ ነገሮች የሚመጡት። እንጸልይ፣ እግዚአብሔር ሲሆን ይህንን ነገር እንዳያመጣብን እንደው ቢመጣ እንኳን እንዲያተርፈን መጸለይ አለብን ማለት ነው። ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁ አልጠራጠርም። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ በአዲስ ቪዲዮ ተመልሼ እስከመጣ ድረስ ኢትዮጵያ ሀገራችን ኦርቶዶክስ ሃይማኖታችን እግዚአብሔር ይጠብቅልን። ቸር ቆዩ።